ቀንድ ማብቀል ነበር የቀራስልሽ ማለቴ ስሎት የነገርኳት ሁሉ እውነት መስሏታል ጥሩ አደረግሽ አሁን ኑሐሚንን ለመጉዳት ጥሩ ምክንያት አላት እኔስ ለምን መሰሉት ይሄን ዘዴ ያመጣሁት በሚቀጥለው ደግሞ በቪዲዮ ያመጣልሻለሁ ብያታለሁ ቆይ ቪዲዮውን ከየት ቀርጸሽ ልታመጪው አንቺ ይሄ ነገር እውነት ነው እንዴ ምን ሆኖ ነው እቲ እንደውሽ ኑሐሚን እንደዛ አትበይ እንዴ ያዞን ባኮ ነው እያነባች ያለችው ኪችን ውስጥ እንዴት ትዘዝብኝ እንደነበር አላየህ መቼ ነው ደግሞ እኔ ዛትኩብሽ ይቅርበኝ ብዬ እግርሽ ስር ከመደፋት ውጪ እኔ ምን አደረኩሽ አሬድፋሽ አንቺ እንዴት አይነት አስመሳይና መሰሪ ሰው ነሽ አባዬ እውነቴን ነው እባክህን ይቅር በለኝ አባዬ አትበይው እሱም እንዳንቺ አይነት ልጅ እኔም እንዳንቺ አይነት እህት የለንም እሺ ኧረ እባካችሁ እናንተ ሰዎች የሰው ቤት እንዳላችሁ ረሳችሁት እንዴ ምንድነው ይልቅ ከኔና ከአባቴ ራቂ አይ ካልሽ ግን የማታውቂያት ኑሐሚን የሽንት ምርመራ በራሷ ስታደርግ ማርገዟን አረጋግጣለች በዛም በጣም ነው ያዘነችው ትንሽም ድራማው አስጠልቷል እንደዚህ አይነት ነገር በጣም ነው የሚያስጠላው ያቺኛዋም ደግሞ አርግዛለች ይቺኛዋም አርግዛለች ምንም ይሉት የተጃጃለ ነገር ነው ማለት ኑሐሚን እንደዚህ መበደል አለባት ብዬ አላስብም ልጅ ጸጋ ቢሆንም ግን ከዛ ሰውዬ ለዛውም በላይ ወላይ ዝሙት የሰራ ባለጌ ሰው ነው ከሴት ገንዘብ ያመጣ ከዚህም ከዛም እሚል ከሰከስ እንደዚህ አይነት የተግማማ ሰው ጋር መሆኑ ነው እንጂ ልጁ መፈጠሩ አይደለም ችግሩ እና የኑሐሚን ህይወት አሁን ላይ ሊመሰቃቀል ነው እንዴት ብላ ልትወጣው ትችላለች ምናልባት ማርገዟን ለናሆም ተነግረው ይሆን ናሆምን በፍጥነት እንዲጋቡና ልጁን ለሱ የሱ ልጅ እንደሆነ ሊረዳት የሚችል ይመስለኛል ምክንያቱም አሁን ላይ ናሆም እሷን አላፈቅርሽም አሁን አንቺን ማፍቀር አልችልም ከጊዜ ብዛት ያፈቅረኛን ብለሽ እየጠበቅሽ ከሆነ አትሞኝ እኔ ላፈቅርሽ አልችልም ብሏታል ምናልባት እንግዲህ ይሄን አጋጣሚ ተጠቅሞ በዚህ ምክንያት ቶሎ ያገባት ይሆን ምናልባትም በዚህ ሊረዳት ይችላል ለዚህ ሲልም ሊያገባት ይችላል ብዬ አስባለሁ ናሆም ያለዛ ግን ሰላም ጤና ይስጥልኝ ውድ ኑሐሚን ድራማ ቤተሰቦች እንዴናችሁልኝ እንኳን ወደ ቻናሌ በሰላም መጣችሁ ኑሐሚን አረገዘች እንግዲህ ምን ጉድ ነው አምራንም አረገዘች ኑሐሚንም አረገዘች ባይሆን ኑሐሚን ልጅ ማለት እንደሆነ ይታወቃል ያምራን ግን አልታወቀም ምናልባት ያምራንም የኤርሚ ልጅ እንዳይሆንና ልጅ በልጅ እንዳያደርጉት ያው ሌላ ልጅም አለችው በነገራችን ላይ ቅመም የሱ ልጅ ናት እንግዲህ ሌሎች ደግሞ ያላመናቸው ይኖር ይሆናል ምን እሱ አያርፍም እኮ እንግዲህ ኑሐሚን በጣም ያማትና ይሄ ነገር ምንድነው ብላ በተደጋጋሚ ሲያቅለሽልሻት ነገሩን ቼክ ለማድረግ በእርግዝና የሚታይበት ነገር አይታ በሽንት ምርመራ ስታደርግ እንግዲህ ቀይ አበርቶባታል ቀይ ሲያበራ እርግዝና መሰለኝ ብቻ እኔ ያላቀውም ግን እንደዛ ነው ፊልም ላይ የምናየው የሆነ ሽንት ጠብታ አድርገው ቀይ ሲሆን አረግዙ ምናምን መሰለኝ ብቻ እናንተ እንግዲህ አስተካክሉት ግን ኑሐሚን አርግዛለች እና ኑሐሚን አርግዛለች በጣም የብዙ ሰዎችን እንትና አስተያየት ያየው ነበርና በጣም ነው ብዙ የተናደደው ማለት ከኤርሚያስ ማርገዟ በጣም ነው የሚያስጠላው ሁለት ጊዜ ነው የተበደለችው ማለት ነው እንግዲህ አንደኛ አረገዘች ሁለተኛ ክብሯን አጣች አብሯት ከማይቀጥል ሰው ጋር ማለት ነው እና ኤርሚያስ አንዴ ብቻ አይደለም የገደላት ማለት ይቻላል እሷን የበደላት ካንዴም ሁለት ጊዜ ነው ማለት ነው እና እንግዲህ ኑሐሚን እዛ ቤት ናሆምን በማጽናናት ላይ ነበረች እህቷ ደግሞ እዛ ቤት እሷን ለመጉዳት ከሴቱ ጋር ተባብራ ገብታለች እናም ኑሐሚንን እየዛተችባት ትገኛለች እሱ ብቻ አይደለም ዙሪያውን ኑሐሚን ጥራቶቿ በስተዋል ቤት ውስጥ ያለችው የናሆም እናት ወይዘሮ ዝናሽ ከኤደን ጋር ሆና እሷን ለመጉዳት እቅድ እያወጣች ትገኛለች በሌላ በኩል ደግሞ አምራን በውጭ ሆና ሌላ እቅድ እያወጣች ትገኛለች እንግዲህ የናሆም እናት አንድ እቅድ አሰበች እሱም እንግዲህ ናሆምና ኑሐሚን አብረው እንደሆኑና አብረው ፍቅር ጊዜ እያሳለፉ እንደሆነ በጣም እንደሚዋደዱ ለአምራን እንድትነግራት ኤደንን ትነግራታለች ኤደን ደግሞ ከአምራን ብዙ ብር ተቀበላትና ቀብድ ስለ ኑሐሚንና ናሆም መረጃ ታቀብላታለች ነገሩ እንዴ ነው ግን እነሱ ያቀዱት ኑሐሚን ከቤትም ከውጭም እንድትሰቃይ ነው የተፈለገው
አንደኛው እቅዳቸው ለአምራን ከናሆም ጋር ፍቅር እንደጀመረችና ሁለቱም እንደሚዋደዱ በመንገር አምራን ኑሐሚን እንድትጎዳት ፈለጉ። በሌላ በኩል ደግሞ ቤት ውስጥ ደግሞ እሷን ከሌላ ወንድ ጋራ መድኃኒት አጠጥተው ማለት ነው ከሌላ ወንድ ጋር እንድትተኛ አድርገው ቪዲዮ በመቅረጽ ናሆም እንዲጠላት ቤት ውስጥ ደግሞ እና ዙሪያውን እሳት ላይ እንግዲህ እየጣዷት ትገኛለች ኑሐሚንን ማለት ነው። ነገር ግን ኑሐሚን ሌላ ችግር ገጥሟታል። ኤርሚያስ ከቤት ስትወጣ ጠብቆ በመኪና በግድ ይዟት ሄዶ እኔ አሁንም አንቺን ብዬ ነው እዛ ቤት ያለ ስራዬ የተቀመጥኩት፣ ስለዚህ እኔ ለአንቺ ብዬ ነው እኔ በጣም ነው የምወድሽ ብሎ እንግዲህ ሲለምናት ነበር። በግድ ነበር መኪና ውስጥ ራሱ በጉልበት ነው አሁን እሷንም ያወራትና እናም እንግዲህ ኑሐሚንም ወደዛ እንደማትፈልገውና ከሷ እንዲርቅ መቼም እንደማትፈልገው ተነግረውና ነገር ግን እሱ ጋር ያለች ሲያቅለሽልሻት ነበርና ይሄን ነገር ሲያይ ይሄ ነገር እኔ ሰዎች ላይ አይቻለሁ፣ ስለዚህ እርግዝና ይሆናል በቃ ልጅ ሊኖረን ነው ብሎ ኤርሚያስ ተደሰተ። እሷም እንግዲህ የውሸቷን ይመስለኛል እኔማ እንደዚህ ተደጋጋሚ ሲያመኝ ወደ ሐኪም ቤት በመሄድ አጣርቻለሁ፣ እናም ያንተ የካሃዲ ልጅ በወዴ ውስጥ እንደሌላ አውቄያለሁ ብለው ነበረ። እሱም ተስፋ ቆረጠ። እንደማትፈልገውና ከሷ እንዲርቅ ደጋግማ ነገረችው። ነገር ግን ኤርሚያስ ሊያስፈራራት ፈለገ። እንግዲያውስ ያንቺና እኔን ግንኙነት ለሁሉም ሰው እናገራለሁ፣ አሁንም ፍቅረኛ እንደሆንሽ እነግራችኋለሁ አላት። ነገራቸው ምንም አይጨንቀኝም አለችው። ምክንያቱም ደግሞ ስለሷ ማንነት ስለ ኤርሚያስና ስለሷ ለናሆም ስለነገረችው ለሷ ምንም የሚያመጣበት ችግር የለም። ምናልባት አቶ ለይኩን ነገር ሲሰሙ እንግዲህ ካልደበራቸው ማለት ነው። እና እንግዲህ እነሱ በዚህም በዛም እሷና ናሆምን ለማጣላት ለማለያየት እየጣሩ ይገኛሉ። ነገር ግን ሌላ ጉር ተፈጥሯል። እሱም እንግዲህ ኑሐሚን በተደጋጋሚ የሚያማትን ነገር ቼክ ስታደርግ ግን አርግዛ አግኝተዋለች። ይህን ነገር እንግዲህ ከናሆም ጋር ቆመው እያወሩ ነበረ። ናሆም በቤታቸው በበራቸው ሲያልፍ ኑሐሚን ከአባቷ ጋር ወሬ ስታወራ ሰማት። አባቷ ከዚህ ቤት እንሂድ ከዚህ በላይ በቃን አላት። ኑሐሚንማ የዚህ ቤት አልሄድም፣ ናሆምን ማጽናናት አለብኝ፣ በዛ ላይ እሱን ያው እንደምትፈልገው እንደምትወደው ለአባቷ እየነገረችው ነበረ። እናም አቶ ላይ የኑሐሚን አባትም ከዚህ ቤት እንዲሄዱ ደጋግሞ ቢጠይቃት እሷ ግን ናሆምን ትቼው በዚህ ሰዓት መሄድ አልችልም፣ በጣም ተጎድቷል፣ እናም ደግሞ እዚህ ቤት ብዙ ችግር አለ፣ እሱን ሳላስተካክል አልሄድም እያለችው ነበር አባቷን። እና ይህን ነገር ናሆም ከአባቷ ጋር ስታወራ የነበረውን ነገር በበር ሲያልፍ አዳምጧቸው ነበር ቁሞና በረንዳ ላይ ጠብቀዋት ይሄን ነገር እየጠየቃት ነበር። እኔ እናቴና እህቴ እዚህ ቤት በሚያሰቃዩሽ ነገር በጣም ነው ማዝንልሽ፣ የምታሳዝኝኝ፣ ለዛም ካንቺ ጎን ነኝ፣ ነገር ግን በጊዜ ብዛት አምራንን ረስቶ እኔን ይወደኛል ብለሽ እየጠበቅሽ ከሆነ አትሳሳች ሲላት ኑሐሚን ደነገጠች። እንዴት እንደዛ ትለኛለህ አይነት ነገር ነበረ። ምክንያቱም ደግሞ እሷ ናሆምን የምር ወደው ይሆን አላውቅም፣ እንዴት እንደሆነ ግራ ገብቶኛል። እሷ ግን ወድጀዋለሁ እያለች ነው። ምናልባት ኤርሚያስ የሰበረውን ልቧን ልጠግን ፈልጋ ካልሆነ በቀረ በፍጹም በዚህ ፍጥነት ናሆምን ልታፈቅረው አትችልም። እሱም ደግሞ ትላንትና ከሚወዳት ልጅ ተለያይቶ እሷን ሊወዳት አይችልም በዚህ ፍጥነት። የፈለገ የምትወደድ ልጅ ብትወድ ሊወዳት አይችልም። እና እንግዲህ እሱ ሊወዳት እንደማይችል በጊዜ ብዛትም ቢሆን ያን እየጠበቅሽ ከሆነ እዚህ ቤት ብሎ ሲነግራት ወይም ደግሞ አምራን እንዳለችኝ ገንዘቤን ፈልገሽ ሆን ብለሽ ወጥመድ አጥምደሽ ነው እያለ እንግዲህ ብዙ ነገር ቢናገራትም እሷ ግን ኑሐሚን የማንንም ገንዘብ አልፈልግም እያለች ያለ እንደገና አቅለሽልሿት አስታውቋት ወደ መታጠቢያ ቤት ትሄዳለች። እሱም እንግዲህ ልጅቷ ምን ነክቷት ነው ምን ኩና ነው እያለ በአግራሞት እዛው ቁሞ ቀረ። እሷ ግን ቼክ ስታደርግ ማርገዟን አውቃለች። እንግዲህ ቀጣይ የሚሆነው ለሱ ነው የምትነግረው ይሄን ጉዳይ እርግጠኛ ነኝ ማለት ነው። ለሱ ከነገረችው ጉዳዩን ካስረዳችሁ ምናልባት በፍጥነት እንጋባ ሊላት ይችላል ብዬ አስባለሁ። ናሆም ሊረዳት ይችላል። ምክንያቱም ኑሐሚን አባት ይሄን ነገር እንዲያውቅ አልፈልግም፣
ይሄ ለኔ ውርዴት ነው ለአባቴም እንደዛው ሳላገባ ከማልፈልገው ሰው ለዛውም ብላ እንግዲህ በምትነግረው ነገር አሳዝነው ምናልባት እንጋባና የኔ ልጅ ይሁን ሊላት ይችላል ምናልባት ይሄን ነገር ሊደብቅላት ይችላል ብዬ አስባለሁ ናሆም እና የናሆም ትዳር አሁን ላይ ወደ ትዳር በፍጥነትም የሚገቡ ይመስለኛል በዚህ ምክንያት በፍጥነት ምክንያቱም ልጁ ሆዷ ሳያስታውቅ እርጉዝ መሆኗ ሳይታወቅ ሊጋቡ ይችላሉ የሚል ሐሳብ አለኝ የኔ ተወዳጆች እናንተስ ምን ትላላችሁ ግን ብዙዎቻችሁ በጣም ነው የተናደዳችሁት እንዴት ኑሐሚን ታረግዛለች ከዛ ከማይረባ ሰው ብላችሁ ማለት ነው እንግዲህ አርግዛለች ምን ይደረጋል ልጅ ነው ጸጋ ነው ግን እዚህኛው ያለውን ህይወቷ እንዳያበላሽባት እንጂ ልጁ እንግዲህ ተፈጥሯል ከክብሯ አይበልጥም እኮ አይደለ ክብሯን ሳታይለ ልጅ ደግሞ ጸጋ ነው ስለዚህ ልጇን ተቀበላለች አሜን ብላ ይሄን ነገር ናሆም ይረዳታል ብዬ አስባለሁ እና እኔ ተወዳጆች እንግዲህ በሌላ በአዲስ ቪዲዮ እስከምንገናኝ ሐሳብ አስተያየታችሁን